ሄሎ ጤና ይስጥልኝ። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ተደውሎልን ነበረ። አዎ፣ ዲኤምሲ ሪል ስቴት ነው አይደል? አዎ ዴምሲ ሪል ስቴት ነው። አዎ፣ የቤት መረጃ ፈልጌ ነበረ። ቤቶች ምን እንዳሏችሁ ማስታወቂያ አይቼ ነበር እና የደወልኩለት። ኦኬ ምን አይነት ኢንፎርሜሽኖች ልትሰጠኝ ትችላለህ? ኦኬ ይቻላል፣ ችግር የለውም። ባለ ስንት መኝታ ነው የሚፈልጉት እርሱ? አዎ፣ ባለ ሶስት ቢሆን እመርጣለሁ። ባለ ሁለትም ከሆነ ችግር የለም። ነገር ግን ባለ ሶስት የመጀመሪያ ምርጫ ነው። ኦኬ ኦኬ እሺ። ዲኤምሲ ነው የሚባለው ካምፓኒያችን ላለፉት 3 አስርተ ዓመታት የኮንስትራክሽን ስራ ላይ ነበረ እየሰራን የምንገኘው። ኦኬ። ስለዚህ አንጋፋ የሆነ ካምፓኒ ነው። ከዚህ በፊት የአርባ ምንጭ መንገድ፣ የሐዋሳ መንገድ እንዲሁም የሀሮሚያን ዩኒቨርሲቲ መገንባቱ ይታወቃል። ኦኬ። እንዲሁም ደግሞ የአባይ ግድብ ላይ የፋውንዴሽን ስራዎች ላይ ተሳትፎ አድርጓል። አሁን ከቅርብ ጊዜ ወዲህ ደግሞ ወደ አፓርትመንት እና ወደ ቪላ ቤቶቹ ጎራ ብሎ ያለውን ልምድና ካፒታል ተጠቅሞ ወደ አፓርትመንት ኢንቨስትመንት ውስጥ ገብቶ እየሰራ ነው የሚገኘው። ከዚህ በፊት ወደ 43 የሚጠጉ ቪላ ቤቶችን ሰርቶ ካምፓኒያችን አስረክቧል። ኦኬ። አሁን እዚህ ለቡ ላይ ማለት ነው። ኦኬ። አሁን እዛው አጠገቡ ላይ 65,000 ካሬ ላይ ያረፉ ኮምፓውንድ የሆነ አፓርትመንት ቤቶችን እየሰራን እየሸጥን የምንገኘው። ኦኬ። ቪላ ቤቶቹ እዛው ኮምፓውንድ ውስጥ ነው የሚገኙት? አዎ ቪላ ቤቶቹ ኮምፓውንድ ውስጥ ነው የሚገኙት፣ አፓርትመንቶችም ቪላ ውስጥ ነው የሚገኙት። ነገር ግን ቪላ ቤቶችን ሙሉ ለሙሉ ሸጠን ጨርሰናል። ኦኬ። ኦኬ። እዛ በፈልግ ማግኘት አልችልም ማለት ነው? አዎ ቪላ ቤቶችን ማግኘት አትችልም፣ ይቅርታ። ኦኬ። ኦኬ። እሺ። እንደነገርኩት እዛ ግቢ ውስጥ የልጆች መጫወቻዎች አሉት፣ የዋና ገንዳዎች አሉት፣ እንዲሁም ደግሞ የባስኬትቦል መጫወቻዎች አሉት፣ ይሄ አፓርትመንት ውስጥ ማለት ነው። ኦኬ። ኦኬ። ስለዚህ ልጆቻችንን ለማዝናናት ለማጫወት ብንፈልግ፣ ለእኛም ለራሳችን ወክ ማድረግ ብንፈልግ ግቢ ውስጥ ነው መጠቀም የምንችለው ማለት ነው። በጣም አሪፍ፣ በጣም አሪፍ። ስለዚህ ኢንተርቴንመንትም እዛው ነው ያለው ማለት ነው? ያው ላይፍ ስታይል ጭምር ነው እየሸጠ የምንገኘው። ካምፓኒያችን የላይፍ ስታይል ጭምር ነው እየሸጠ የሚገኘው። አብዛኛው ዲያስፖራ ነው ይሄን አፓርትመንት እየገዛ የሚገኘው እና 80% ጀስት ላይፋችን ከፍ እንዲል ዲያስፖራዎች ገዝተዋል? እውነት? 80% ዲያስፖራ ነው እየገዛ የሚገኘው እኛን አፓርትመንት። ኦኬ። ምክንያቱም ኮምፓውንድ መሆኑ ሌክዠሪ የሆነ አፓርትመንት መሆኑ ከዋጋም አንጻር አፎርድ የሚደረጉ ቤቶች ናቸው። ከዛ በተጨማሪ ደግሞ በኢትዮጵያ ብር ብቻ ነው ቤቶችን እየሸጥን የምንገኘው። ማለትም በዶላር አይደለም ቤቶቹ እየተሸጡ የሚገኙት ማለት ነው። ኦኬ። አዎ፣ አንዳንድ ቦታዎች በዶላር እያደረጉ ነበር። አዎ። እሺ፣ አሁን ታዲያ ባለ ሶስት ብትለው ታዲያ እንዴት አይነት አማራጮች ናቸው ያሉት ባለ ሶስት? ኦኬ እኛ ጋር ከባለ ሁለት መኝታ ጀምሮ ተጨማሪ ኤክስትራ ሩሞች አሉት፣ ወይም የሜድስ ሩም አላቸው። ኦኬ። የዲኤምሲ የራሱ ያወጣው ፓተንት ያላቸው ዲዛይኖች ናቸው አፓርትመንቶቹ። ሜድስ ሩም ስትል ግን ምን ለማለት ነው? ሜድስ ሩም ማለት የአጋዣችን ወይም የረዳታችን ክፍል ማለት ነው። ኦኬ። ማለትም ራሱን የቻለ ለሰራተኛችን ወይም ቤት ውስጥ ምግቦችን የምትሰራለን የምታግዘን ሴት የምትኖርበት ኦኬ። ራሱን የቻለ ኤክስትራ ሩም ያለው ቤቶች ናቸው ማለት ነው። ልክ ቪላ ቤቶች እንደ ከኋላ በኩል አይደሉ ያሉት የሰርቪስ ኳርተር የሚባለው? ልክ በዛ አይነት ዲዛይን ነው የላውንደሪ ሩም፣ ስቶሮቹ፣ የሜድስ ሩሟ፣ ኪችኑ ከቤቱ በስተጀርባ ዲዛይኑን ከስተጀርባ በኩል አድርገን ነው እየሰራን እየሸጥን የምንገኘው እና ይሄ ፓተርን ይሄ ዲዛይን ሌላ ካምፓኒ መስራት አይችልም። ስለዚህ በጣም ባለ 3 መኝታ ሲገዙ እኛ ጋር ባለ 4 መኝታ ነው እየገዙ ያሉት ማለት ነው። አዎ ሰራተኛ ክፍሉን ጨምሮ። አንዳንድ ጊዜ ሰራተኛ ከሌለን ደግሞ የእንግዳ ማረፊያ ማድረግ እንችላለን። ራሱን የቻለ በጣም ሰፊ የሆነ ባልኮኒ ያላቸው ናቸው። ኪችኖቹም ባልኮኒ ያላቸው ናቸው። ቤቶቹም በጣም ዲዛይኑን ምናልባት ቢሮም ሲመጡ ያዩታል። እንዲሁም ሳይቱንም እዚህ ቢሮ ሲመጡት እናሳያቸዋለን። ኦፊሳችን የሚገኘው ከሳይቱ ፊት ለፊት ለቡ መብራት መስቀለኛው ጋር ነው። ዋናው የዲኤምሲ ሄድ ኦፊስ እዛ ነው የሚገኘው። እንዲሁም ደግሞ ወደ አከፋፈሉ ስመጣ 40%ቱን በ2 ዓመት ይከፍሉና 60%ቱን ካምፓኒው የባንክ ብድር ያመቻችሎታል። የባንክ ብድር የሚፈልጉ ከሆነ ማለት ነው። የባንክ ብድሩ ምን ያህል አስተማማኝ ማለት አስተማማኝ ነው የባንክ ብድሩ። ጀስት ካምፓኒው በማስ ኮሚኒቲ ነው ያንን ብድር እየሰጠ የሚገኘው። ማለት ለአብዛኛው እዚህ ቤት ላይ ለሚገዙ ሰዎች ዘሆል ይህን ብድር እንዲጠቀሙት ነው እየሰጠ ያለውና አስተማማኝ ነው።
እሱ እርግጠኛ ካምፓኒው ራሱ ያወጣው ደብዳቤ የሚያዘጋጀው ስላለ ቢሮ ሲመጡ የካምፓኒ ማናጀሮችን ማግኘት ስለሚችሉ ማግኘት ይችላሉ። ስለዚህ እኔ የሚጠበቅብኝ 40% ነው መክፈል ማለት ነው። አዎ 40%ን በሁለት ዓመት ተኩል እና መጀመሪያ ዙር መክፈል የሚጠበቁበት 8% ወይም 10% ነው። ማለትም ከ870 ሺህ ብር ጀምሮ እርስዎ በሚገዙት የካሬ አማራጭ የቤቶቹ ዲዛይን እና የእርስዎ የካሬ አማራጭ ቅድመ ክፍያቸው ከ870 ሺህ ብር ጀምሮ ባለ 3 መኝታ ማግኘት ይችላሉ። አሁን ዲስካውንት ላይም ስለሆነን በካሬ ከ78 ሺህ ብር ጀምሮ ነው እየሸጥን የምንገኘው። ምናልባት ቢሮ መምጣት የሚችሉ ከሆነ የኛ አከፋፈልም አሪፍ ስለሆነ ይሄ እድል እንዲጠቀሙት ማድረግ እችላለሁ እኔ። ዲስካውንት ነበር ያልከኝና መቼ ነበረ ዲስካውንቱ የሚያልቀው? ዲስካውንቱ ኦልሞስት ለ25 ቤቶች ናቸው የወጡት። ኦልሞስት እስካሁን ወደ 12 ቤቶች ተሽጠዋል ትላንትና። አሁን በዚች ባለችው በአጭር ጊዜ ውስጥ በ3 ቀን ውስጥ በ4 ቀን ውስጥ መምጣት የሚችሉ ከሆነ እኔም ማናጀሬን አናግሬ ማናጀሬ ሊፈቅድልኝ ይችላል። ችግር የለውም እሱ። ነገ ከሰዓት መምጣት ይችላሉ? መጥቼ ማየት ይችላሉ ያለው ሁኔታ? ይቻላል። ነገ ከሰዓት ስንት ሰዓት ላይ? ወደ 8 ሰዓት በመጣ ይመቻል አንተ? አዎ 8 ሰዓት ላይ አለን፣ ቢሮ ነን አለን። ኦኬ በቃ 8 ሰዓት ለምን አትይዝልኝ ታዲያ ቀጠሮ? ችግር የለውም። ማን ልበል ስሞትን? እኔ አቶ አማኑኤል ይባላል። ኦኬ አቶ አማኑኤል። እሺ እኔ ዘሚካኤል እባላለሁ። ለቡ መብራት ጋር ነው ዋና ቢሮአችን። እንደዋወልና እዛው ስላለው የሚፈልጉትን የቅናሽ ዋጋም እንዲሁም የዲስካውንቱን እንዲጠቀሙ ማድረግ ይችላል። እኔ ስለዚህ 8 ሰዓት በቃ ያዝልኝና ኦኬ መጥቼ ማየት ያለብኝ ነገር ባይደርስ ይለኛል። ችግር የለውም ይቻላል። ኦኬ ያው ያለን ኦፖርቹኒቲ ብጠቀም ብዬ ነበረ ስደውልልህም ማስታወቂያውን ያየሁት ዲስካውንቱን ለመጠቀም አስቤ ነበር። ኦኬ በቃ ነገ 8 ሰዓት አድርግልኝና ልምጣና መጥቼ ይቻላል። ችግር የለውም። ነገ 8 ሰዓት እንደዋወል። አቶ አማኑኤል እናመሰግናለን። በቃ እሺ። ማን ነበረ? ዘሚካኤል ነበር። አዎ ዘሚካኤል። በቃ ይቅርታ ዘሚካኤል። አመሰግናለሁ። በቃ እንገናኛለን። እሺ አመሰግናለሁ። እኔም እሺ መልካም ቀን። እሺ